ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ዛሬ ተወዳጁ የእንግሊዝ ፕሪምየር ሊግ 19ኛው ሳምንት ሌሎች መርሃ ግብሮች ወደ 4 ያክል ጨዋታዎች ዛሬ ይደረጋሉ። የእነሱን የጨዋታ ጥቆማዎች ወደ እናንተ እናደርሳለን። ከጨዋታዎቹ ውስጥ ምን እንጠብቃለን? እነሱንም ጉዳዮች የምናነሳ ነው የሚሆነው። በተለይ ሊቨርፑል ዛሬ ጨዋታውን ነው የሚያደርገው። ሲቲም ዛሬ ጨዋታውን ያደርጋልና ከነዚህ ጨዋታዎች ጋር አያይዘን የምናነሳቸው ጉዳዮች አሉ። ሌላኛው የምናነሳው ጉዳይ ከቼልሲና ከኤንዞ ማሬስካ ጋር የተያዘ ጉዳይ ነው። እህል ውሃቸው ያበቃ ይመስላል። እሱን ጉዳይ በስፋት የምናነሳው ነው የሚሆነው። ማንቸስተር ዩናይትድን እና አርሰናልን ሌሎችንም የአውሮፓ ክለቦች ጨምረን ስፖርታዊ ጉዳዮቻቸውን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። 2025 ተጠናቋል። 2026 ላይ ጃንዋሪ 1 እንገኛለን ዛሬና በ2025 ከእግር ኳስ የምታስታውሱት ነገርን ሀሳቦቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በበጎ መልኩም በመጥፎ መልኩም ልታስታውሱ የምትችሉት ከእግር ኳስ ጋር የተያዙ ጉዳዮችን ኮሜንት ቦክስ ላይ ጻፉልን። የ2025 ውስታዎቻችሁን እኛም በፕሮግራማችን መጨረሻ ወደ እናንተ እናደርሰዋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳይን በተመለከተ እንጀምር። እሱን በማንሳት የአፍሪካ ዋንጫ የምድብ ጨዋታዎች ትላንትና ተደርገው መጠናቀቃቸው የሚታወስ ጉዳይ ነው። የአፍሪካ ዋንጫ የምድብ ስቴጁን አሁን ላይ አልፏል። 16ቱ ጥሎ ማለፉን የተቀላቀሉ ብሔራዊ ቡድኖችም ተለይተው ታውቀዋል። ማን ከማን ጋር እንደሚገናኝም ጭምር የተረጋገጠበትን ጉዳይ በጠዋቱ ፕሮግራማችን ላይ በስፋት አንስተንላችሁ ነበር። የሞሮኮ የአፍሪካ ዋንጫ የምድብ ጨዋታዎች መጠናቀቅን ተከትሎ ከ2 ቀናት እረፍት በኋላ ተጠባቂ የጥሎ ማለፍ መርሃ ግብሮች መካሄዳቸውን ይጀምራሉ። በምድብ ጨዋታዎች በድምሩ 87 ጎሎችን የተቆጠሩት በምድብ ጨዋታዎች ማለት ነው። በአጠቃላይ 87 ጎሎች ተቆጥሮበታል። ናይጄሪያ 8 ጎሎችን በማስቆጠር ከሁሉም ተሳታፊዎች ደግሞ ቀዳሚዋ ሀገር ናት ብዙ ጎሎችን በማስቆጠር። ሴኔጋል፣ አልጄሪያ፣ ግብጽና ሞሮኮ አንድ ግብ ብቻ በማስተናገድ ደግሞ ትንሽ ጎል የተቆጠረባቸው ብሔራዊ ቡድኖች በመባልም እነዚህ ተገልጸዋል። እነዚህ ብሔራዊ ቡድኖች ትንሽ ጎል ሲቆጠርባቸው፣ ናይጄሪያ ደግሞ ብዙ ጎል ያስቆጠረችው ብሔራዊ ቡድን ናት። ቦትስዋናና ኮሞሮስ ምንም አይነት ግብ ማስቆጠር ያልቻሉ ሁለት ብሔራዊ ቡድኖች እንደሆኑ ተገልጸዋል። ጋቦን፣ ዩጋንዳና ቦትስዋና በምድቡ ብዙ ጎሎች ወይም 7 ጎሎች የተቆጠሩባቸው ብሔራዊ ቡድኖች እንደሆኑም ተረጋግጧል። 729240 ተመልካቾች ሁሉንም የምድብ ጨዋታዎች የተከታተሉ ተመልካቾች እንደሆኑም ነው የተነገረው። ጋቦን እንግዲህ ሁሉንም የምድብ ጨዋታዎች ተሸንፋ ከምድቧ የወደቀች ቡድን እንደሆነች ይታወቃልና የጋቦን መንግስት ደግሞ ብሔራዊ ቡድኑን አግዶታል። የጋቦን ብሔራዊ ቡድን በአፍሪካ ዋንጫ ያደረጋቸውን 3 የምድብ ጨዋታዎች ተሸንፎ ያለምንም ነጥብ በውድድሩ የተሰናበተ ብሔራዊ ቡድን ነው። ብሔራዊ ቡድኑ ያስመዘገበው ደካማ ውጤት የጋቦን መንግስት ባለስልጣናትን ክፉኛ ማስቆጣቱ ነው የተነገረው። ይህንን ተከትሎ የጋቦን መንግስት ለውጤቱ መጥፋት ኃላፊነት አለባቸው ያላቸውን የአሰልጣኝ ቡድን አባላትን በማፍረስ መበተኑን የተነገረው። በተጨማሪም የሀገሪቱ መንግስት ብሔራዊ ቡድኑን ላልተወሰነ ጊዜም እገዳ እንደጣለበት ጭምር ነው የተነገረው። ከዚህ በተጨማሪ ግን ፔር ኤሜሪክ ኦቦሚያንግና ማንጋ የመጨረሻውን ጨዋታ ሳያደርጉ ብሔራዊ ቡድኑን በመልቀቃቸውም ላሳዩት ባህሪ ቅጣት ተጥሎባቸዋል እየተባለም እንደሚገኝ ጭምር ነው መረጃዎች የወጡትና ጋቦን በእነዚህ ምክንያቶች ቅጣቶችን እያስተላለፈች እንደምትገኝ ጭምር ነው መረጃዎች እየወጡ የሚገኙት። አሁን ደግሞ አርሰናልን የተመለከተ ስፖርታዊ ጉዳይን ወደ እናንተ እናደርሳችሁ። አርሰናልን በተመለከተ የምናነሳው ጉዳይ አርሰናል ከአማካይ ስፍራ ተጫዋች ጋር ስሙ እየተነሳ ነው የሚገኘው። የተጫዋች ሊዮን ጎሬትስካ እንደሆነ ነው መረጃዎች እየወጡ የሚገኙት። እርግጥ ነው አርሰናሎች በርከት ያሉ አማራጮች እንዳሏቸው ይታወቃል። ነገር ግን ተደጋጋሚ ጉዳቶች ቡድኑን በተወሰነ መልኩ እየጎተቱት ይገኛሉ። ምንም እንኳን ውጤቱ በአውንታዊነት የቀጠለ ቢሆንም ነገር ግን ተደጋጋሚ ጉዳቶች ግን እየገጠማቸው እንዳለ ይታወቃል እና ምናልባት የሚሳካ ከሆነ ሊዮን ጎሬትስካን ለማስፈረም ፍላጎት እንዳላቸው ነው የሚነገረው። በእርግጥ ተጫዋቹ በሌሎችም በአውሮፓ ታላላቅ ክለቦች የሚፈለግ አይነት ተጫዋች ነው። በባየር ሚኒክ ቤት በተለይ ቪንሶን ኮምፓኒ ከመጣ በኋላ ደግሞ የጨዋታ እድሎች እንደ በፊቱ
እንዳልሆኑለት ነው እየተነገረ የሚገኘውና በዚህ ምክንያት ምናልባት ክለቡን ሊለቅ የሚችልበት እድሎች እንዳሉ የሚያሳዩ መረጃዎች ያሉ። ስለዚህ አርሰናልም ምናልባት የተጫዋችን መገኘት የሚችል ከሆነ ሊዮን ጎሬትስካን ለማስፈረም እንቅስቃሴዎችን ያደርጋሉ። ጠንካራ የዝውውር ጥያቄ ከቀረበ በጥር ሊለቅ የሚችልበት እድልም ይኖራል ተብሎ ይታሰባል። ቅድም እንዳልኳችሁ ግን አርሰናል ብቻ አይደለም ይህንን ተጫዋች ለማስፈረም ፍላጎት ያለው። ከትልልቆቹ ክለቦች መካከል ማንቸስተር ዩናይትድ እና ቶትንሃምም ንግግሮችን ያደርገዋል። ሆኖም ዝውውሩ በክረምት የመሆን እድሉ ነው የሰፋ የሚመስለው። በዚህ የጥር ተጫዋቾች የዝውውር መስኮት የመገኘት እድሉ ጠባብ ያደርገዋል ተብሎ ይታሰባል። ከነዚህ ክለቦች ውጭ ግን ፌነርባቼ፣ ጋላታሳራይ፣ ዩቬንቱስ፣ ናፖሊ እና አትሌቲኮ ማድሪድም ለሊዮን ጎሬትስካ ፍላጎት ያላቸው ክለቦች እንደሆኑ ነው ኤክረም ኮኑር መረጃውን እያጋራ የሚገኘው። ሌላኛው የሚነሳው ጉዳይ ደግሞ አርሰናል የአውሮፓን ገበያ አቅማቸው የፈቀደላቸውን ወጣት ተጫዋቾች ለማስፈረም ሲፈልግ ቆይቷል። የኤልቼው አማካይ ተጫዋች ሮድሪጎ ሜንዶዛ፣ የኤሲ ሚላኑን የግራ መስመር ተከላካይ ዴቪድ ባርቴሳጊን እና የአንትራክ ፍራንክፈርቱ አጥቂ ዣን ማቲዮ ባሆያን በዝርዝራቸው ውስጥ ማካተታቸው ነው እየተነገረ የሚገኘው። አርሰናሎች እነዚህን ተጫዋቾች ለማስፈረም ትልቅ ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንግዲህ በርከት ያሉ ተጫዋቾች ስማቸው ይነሳል ከአርሰናል ጋር፣ ነገር ግን እነዚህ ተጫዋቾች በትልቁ የሚፈለጉ ናቸው። የኤልቾ አማካይ ሮድሪጎ ሞንዶዛ የኤሲ ሚላኖ የግራ መስመር ተከላካይ በተለይ 19 ዓመቱ እንደሆነ ይነገራል። በጣም ጥሩ ተከላካይ እንደሆነ የሚገለጽለታል። ዴቪድ ባርቴሳጊንም ለማስፈረም ፍላጎት አላቸው። እንዲሁ ዣን ማቲዮ ባሆያንም ለማስፈረም በዝርዝራቸው ውስጥ እንዳካተቷቸው የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባው እየጠቆመ የሚገኘው። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተ እናደርስ። ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት የመሃል ክፍል አማካይ ካስፈረመ በውሰት ውል ብቻ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ነው። ዩናይትድ እቅዱ በመጪው ክረምት ኤሊዮት አንደርሰንን ማስፈረም ነው። በዚህ ምክንያትም በዚህ የዝውውር መስኮት በቋሚነት አማካይ ያስፈርማል ተብሎ እንደማይጠበቅ ነው መረጃዎች እየወጡ የሚገኙትና ዋነኞቹ የሚፈልጋቸው ተጫዋቾች በክረምት የተጫዋቾች የዝውውር መስኮት ሊገኙ የሚችሉ ተጫዋቾች ናቸው። በጥር ተጫዋቾች የዝውውር መስኮት የመገኘት እድላቸው ጠባብ ነው። ነገር ግን በዚህ የጥር ተጫዋቾች የዝውውር መስኮት ተጫዋችን ግን የሚያመጣ ከሆነ በአብዛኛው በውሰት ውል ሊያመጣ የሚችላቸው ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሌላኛው በማንቸስተር ዩናይትድ የሚፈለጉ ተጫዋቾችን በተመለከተ ሌሎች አማካዮችንም እየተመለከተ እንዳለ የሚያሳዩ መረጃዎች ይወጣሉ። ማንቸስተር ዩናይትድ ከኤሊዮት አንደርሰን፣ ከአደም ዋርተን፣ ከካርሎስ ባሌባ በተጨማሪም ሌሎችም አማካዮችን እየተመለከተ እንደሚገኝ ነው እየተሰማ የሚገኘው። ከጣሊያን ሴሪኤ እና ከዚሁ ከፕሪሚየር ሊግ የማንቸስተር ዩናይትድን ቀልብ የሳቡ ሌሎች የመሃል ሜዳ ተጫዋቾች መኖራቸው ዘገባዎች ይጠቁማሉ። በመሆኑም ማንቸስተር ዩናይትድ ቢያንስ 2 አማካዮችን ሊያስፈርም እንደሚችል ነው የተጠቆመውና እንግዲህ የሚፈልጋቸው ተጫዋቾች ውጪ ሌሎችንም አማካዮች እየተመለከተ እንዳለ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት በማንቸስተር ዩናይትድ በኩል። ቀያሪው መጥፎ ነበር ብሏል ጋሪ ኔቭል ነው ይህንን ሀሳብ እየሰጠ የሚገኘው። ጨዋታው ሲጠናቀቅ ደጋፊው የጮህባቸውን የሸኛቸው እነርሱ ላይ ለመጮህም እስከ መጨረሻው ሰዓት ድረስ ስቴዲየም ውስጥ ቆይተዋል። ሲጀመርም በሚዲያ ጫና አስተላለፍ አልቀየርኩም ማለት ምን አመጣው? ምክንያቱም ይህ ንግግር የሚዲያውን ሀሳብ እሱን እንደተቆጣጠረው ነው የሚያሳየው። ዋነኛው ነገር እንዲቀየር ያስገድደው ምክንያት በ3-4-3 ሲስተም የታየው ብቃት በጣም ደካማና ውጤቶቹ እጅግ አስከፊ ወይም አስደንጋጭ ስለነበሩ ነው። በወልቭሱ ጨዋታ ከ5 ደቂቃ በኋላ ወደ 3 ተከላካይ እንደተቀየረ ሳይ ሩበን አሞሪም ለምን እንዲህ አደረክ እያልኩኝ ነበር። በቃ አሰልጣኙ ያንን አይቶ ስህተት ሰርቻለሁ፣ ነገሩንም አወሳስቤዋለሁ ብሎ ማሰብ አለበት ሲልም ጭምር ነው ጋሪ ኔቭል ሀሳቡን የሰጠው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ ዛሬ ማንቸስተር ኢቭኒንግ ኒውስ የተባለው የመረጃ ምንጭ ያወጣው አንድ መረጃ አለ። ሩበን አሞሪም በቅርብ ጊዜ ውስጥ ይሰናበታል ተብሎ በጭራሽ አይጠበቅም። ኢኒዮሶች አሁንም ሩበን አሞሪም ጊዜ እንደሚያስፈልገው በትክክል ያምናሉ ተብሎ ይታሰባልና በፍጹም አሁን ላይ የማሰናበት ምንም አይነት እቅድ እንደሌላቸው ጭምር የሚያሳዩ ዘገባዎች ናቸው የወጡት። ስለዚህ አሰልጣኝ ሩበን አሞሪም አሁንም በአሰልጣኝነቱ ይቀጥላል ተብሎ ነው የሚታሰበው። ከወራት በፊት ማንቸስተር ዩናይትድ ለማስፈረም ካሰባቸው ቦታዎች መካከል አንደኛው የመሃል ተከላካይ እንደነበር ይፋ ተደርጓል። ሆኖም ግን አሁን ላይ ማንቸስተር ዩናይትድ የአይደን ሄቨንን አቋም እስከ ውድድር ዓመቱ መጨረሻ ድረስም
እንደሚገመግምና እንደሚመለከትም ጭምር ነው የተነገረው። ከዚህ በተጨማሪ በቀጣይ ምን አይነት ፎርሜሽንን እንጠቀማለን የሚለውን እንደሚታይ ሲጠቆምም በአውሮፓ ውድድር ላይ የመሳተፉ ጉዳይም ከግምት ውስጥ እንደሚገባ የተናገረው ደግሞ የዘ አትሌቲኩ ጋዜጠኛ የሆነው አንዲ ሚተን እንደሆነ ነው መረጃው ይፋ ያደረገው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የያን ዲያማንዴ የዝውውር ጉዳይ ነው። ማንቸስተር ዩናይትዶች ያን ዲያማንዴን በንቃት እየተከታተሉት ከሚገኙ ክለቦች መካከል አንደኛው መሆኑ ተነግሯል። በተጫዋቹ ላይም ትልቅ ፍላጎት ማሳየቱ ነው የሚነገረው። ሆኖም ግን አንቷን ሴሜኒዮ በማንቸስተር ሲቲ እንደ መቀማቱ ሌሎች ክለቦችም በጥር በዲያማንዴ ለማስፈረም የሚንቀሳቀሱ ከሆነ ዩናይትድ በቀጥታ ወደ ተጨባጭ እርምጃዎችም እንደሚገባ ተሰምቷል። ሊያፕዚግ ያን ዲያማንዴን ፈልጎ ለሚመጣ ክለብ 62 ሚሊዮን ፓውንድ እንደሚጠይቁ ነው የተነገረው። በተለይ አሁን በአፍሪካ ዋንጫው ላይ ከአማድ ዲያሎ ጋር በአንድ ብሔራዊ ቡድን ነው የሚጫወቱት። ሁለቱም አይቮሪ ኮስታዊያን ተጫዋቾች እንደሆኑ ይታወቃልና የቅርብ ግንኙነት እንዳላቸው ይነገራል። ምናልባት ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም የአማድ ዲያሎን ቅርበት ሊጠቀምበት እንደሚችል ጭምር የሚያሳዩ ነገሮች ናቸው የሚታዩትና ይህ ተጫዋች ወደፊት ብሩህ ተስፋ አላቸው ተብሎ ከሚታሰቡ ታዳጊ ወጣት ኮከቦች አንደኛው ነው። በአርቢ ለብዚሽም በጣም ጥሩ ጊዜያቶችን እያሳለፈ ይገኛልና ማንቸስተር ዩናይትዶች የአንቷን ሴሜኒዮን ዝውውር አለመሳካቱን ተከትሎ ቀጥታ ፊታቸውን ወደ ያን ዲያማንዴ ዝውውር ያደርጋሉ ተብሎ ነው የሚጠበቀው። ቸልሲን የተመለከቱ መረጃዎችን እናንሳም። የቸልሲ ቦርድ ስብሰባ ሊቀመጥ ነው። የምዕራብ ለንደኑ ክለብ ቸልሲ ቦርድ አሰልጣኝ ኤንዞ ማሬስካን በተመለከተ ስብሰባ ሊቀመጥ መሆኑ ይፋ ተደርጓል። የክለቡ ቦርድ በስብሰባው አሰልጣኝ ኤንዞ ማሬስካ በክለቡ ስለሚኖራቸው የወደፊት ቆይታ እንደሚወያይ ነው የተነገረው። አሰልጣኝ ኤንዞ ማሬስካ በቸልሲ ቤት ያላቸው ቆይታ አጠራጣሪ መሆኑ ሲዘገብ እንደነበር የሚታወቅ ነው። ያለፉትን 3 ጨዋታዎች ማሸነፍ ያልቻለው ቸልሲ ከሊጉ መሪ አርሰናል በ15 ነጥቦች ርቆ 5ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሳምንት ደግሞ ከማንቸስተር ሲቲ ጋር ነው ወሳኝ የሚባለውን ጨዋታ የሚያደርገውና በዚህም መሰረት የቸልሲው አሰልጣኝ ኤንዞ ማሬስካ ሊለያዩ የሚችሉበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ማሬስካ ከቦርንመዝ ጋር ከተደረገው ጨዋታ በኋላም ታሟል የተባለው ከእውነት የራቀ እንደሆነ ነው የተገለጸው። እንዳልታመመ መረጃዎች ወጥተዋል። ከጨዋታው በኋላ በተደረገ የጋዜጣዊ መግለጫ ላይም ላለመሳተፍ ነው ታሟል ያስባለው። ምክንያቱም በአሁኑ ጊዜ ሁኔታውን እየገመገመና በቼልሲ ውስጥ ያሉትን አማራጮች እያሰላሰለ ስለሆነ ስለወደፊቱ ጊዜ የመጨረሻውን ውሳኔ ለማሳለፍ እንደሆነ ጭምር ነው ቤን ጃኮብስ መረጃውን እያጋራ የሚገኘው። ኤንዞ ማሬስካ በቶተንሃም ቤትም የቶማስ ፍራንክን ለመተካት ምርጡ እጩ እንደሆነ እየተነገረ ነው። ከዚህ በፊት ከማንቸስተር ሲቲ ጋር ስሙ ሲነሳ እንደነበር እናስታውሳለን። ማንቸስተር ሲቲዎች ይህንን አሰልጣኝ ለመቅጠር በቀጣይ ፔፕ ጓርዲዮላ ሲለቅ ይህንን አሰልጣኝ ነው ለመቅጠር ፍላጎታቸው ተብሎ ሲነሳ እንደነበር እናስታውሳለን። አሁን ደግሞ በቶማስ ፍራንክም ተተኪ ሊሆን የሚችልበት እድል እንዳለ እየተገለጸ ነው። ደጋፊውና አመራሩ በቶማስ ፍራንክ ስራም ደስተኛ አይደሉም። ይህንን ተከትሎ የማሬስካን ምርጥ አጋጣሚም ለመጠቀም ፍላጎቱ እንዳላቸው ጭምር የሚያሳዩ ነገሮችን ነው የተመለከት ነው። ኤንዞ ማሬስካ የቼልሲ ፕሮጀክት በራሱ ውሳኔ ከመስጠት ነፃነቱን በሚነኩ ጉዳዮችም መበሳጨቱን የቀጠለ ሲሆን የስትራቴጂ አካላትም ቡድኑን ማስተዳደር ከሚፈልጉበት መንገድ ጋርም ሁልጊዜም አይጣጣሙም የሚል መረጃ ጭምር እየወጣ እንደሚገኝ ነው ዘገባው የወጣው። በአጭሩ ምንም ስልጣን የሌለው ሰው እንግዲህ የሚፈልገው የራሱን አጨዋወት መተግበር፣ እነሱ ደግሞ በሮቴሽን እንዲጫወት ማስገደድ፣ እሱ የሚፈልገው ልምድ ያለው ተከላካይ፣ እነሱ ደግሞ የሚያመጡት ከብራዚል ወይም አርጀንቲና ሊግ እንግዲህ ወጣት የሆነ ወይም ታዳጊ የሆነ ተጫዋችን በማምጣት ነው እየተደረገ የሚገኘውና በዚህም ኤንዞ ማሬስካ ደስተኛ እንዳልሆነ ይነገራል። ቸልሲና አሰልጣኝ ኤንዞ ማሬስካ እንደተዘገበው ባለፉት 24 ሰዓታት ውስጥም ሁኔታው እየተካረረ መጥቷል። ክለቡና አሰልጣኙ ስለ ወደፊት ቆይታቸው እያሰቡ ነው። ጉዳዩ ስለ ቀጣዩ ጨዋታ ወይንም ስለ ጥር ወር ውጤቶች አይደለም። መቼም ቢሆን ጉዳዩ እንደዛም አልነበረም። አሁን ላይ እየተወያዩበት ያለው በማሬስካና በቸልሲ መካከልም ስላለው አፋጣኝ ሁኔታ እንደሆነ ጭምር የሚያሳዩ መረጃዎችን ነው ፋብሪሲዮ ሮማኖ መረጃውን እያጋራም የሚገኘው። በቼልሲ ውስጥ ያለው ዋነኛው አለመግባባት በኤንዞ ማሬስካና በቤህዳድ ኤግባሊ መካከል እንደሆነ እየተገለጸ ነው። ሁለቱ ሰዎች ናቸው ግጭት ፈጥረዋል ተብሎ የሚታሰበው ብሏል አሌክስ ክሩክ የቶክ ስፖርቱ ዘጋቢ ሲናገር። ማሬስካ አለመግባባት ውስጥ የገባው ከቤህዳድ ኤግባሊ ጋር ነው። ይህ ሰው በተደጋጋሚ ቼልሲ ውስጥም አለመረጋጋትን በመፍጠር በሚታወቅ ሲሆን ከጥቂት ወራት በፊትም ከራሱ ከቶድ ቦህሊ ጋርም ግጭት ውስጥ ገብቶ እንደነበር አሌክስ ክሩክ መረጃውን ጨምሮ አጋርቷል። ሌላኛው ከአሰልጣኝ ኤንዞ ማሬስካ መረጃዎችን ነውጣና
የሞይስ ካይሴዶን ጉዳይ እንመልከት። ሞይ ካይሴዶ በፕሪሚየር ሊጉ ከማንቸስተር ሲቲ እንዲሁም ከካራባው ካፕ ደግሞ ከአርሰናል ጋር የመጀመሪያው ጨዋታ በቅጣት ምክንያት እንደሚያልፈው የሚያሳዩ መረጃዎች እየወጡ ነውና በተደጋጋሚ ጨዋታዎች ላይ የቢጫ ማስጠንቀቂያ ካርድ እንዲሁ ደግሞ የቀይ ካርድም ሰለባ የሆነባቸው አጋጣሚዎች በርከት እንዳሉ የሚያሳዩ ዘገባዎችን እየተመለከትን ነው። ሊቨርፑልን የተመለከተ መረጃን እናንሳ። ሊቨርፑል ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘውን የአረብ ለብዚሽ የክንፍ መስመር ተጫዋች ያን ዲያማንዴን በቅርበት እየተከታተሉት እንደሚገኙ የሚያሳዩ መረጃዎች እየወጡ ነው። በተጨማሪም ክለቡ በሼፊልድ ዌንስዴይ የ17 ዓመቱ የግራ ተከላካይ ዩሳ አሳኦ ላይም እንዲሁ ጥያቄዎችን ያቀርበዋል የሚል መረጃ ነው ሳይመን ጆንስ መረጃውን ያጋራው። ዛሬ በ19ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ከሚደረጉ ጨዋታዎች መካከል አንደኛው ሊቨርፑል ከሊድስ ዩናይትድ ጋር የሚያደርጉት የምሽት 2 ሰዓት ከ30 ጨዋታ አንደኛው እንደሆነ ይታወቃል። 19ኛው ሳምንት ላይ የሚደረግ ጨዋታ ነው። ሊቨርፑልና ሊድስ ናቸው ጨዋታቸውን የሚያደርጉት። ምሽት 2 ሰዓት ከ30 በአንፊልድ ሮድ ነው ይህ ጨዋታ የሚደረገው። ክሪስ ካቫናህ ደግሞ ይህንን ጨዋታ በመሃል ዳኝነት ይመሩታል። ሊቨርፑል በሊጉ ያደረጋቸውን ያለፉትን 5 ጨዋታዎች በ3ቱ ድል ሲቀናው በሁለቱ ደግሞ አቻ መለየቱ የምናስታውሰው ጉዳይ ነው። ሊድስ ዩናይትድ በአንጻሩ በሊጉ ያደረጋቸውን ያለፉትን 5 ጨዋታዎች 2ቱን ድል ሲያደርጉ በ3ቱ ጨዋታዎች ደግሞ አቻ መለየቱ የሚታወስ ቡድን እንደሆነ ይታወቃል። ሊቨርፑል ከሊድስ ዩናይትድ ጋር በሁሉም ውድድሮች 124 ጊዜ የተገናኘ ሲሆን 63ቱን ጨዋታዎች በማሸነፍ ቀዳሚ ሲሆን ሊድስ 29 ጊዜ ድል ያደረገ ቡድን ነው። 32 ጊዜ ደግሞ ነጥብ መጋራት የቻሉ ቡድኖች እንደሆኑ ነው የተገለጸው። ከሊድስ ዩናይትድ ጋር ያለው ስታትን ስንመለከት 124 ጨዋታዎችን አድርገዋል። 63ቱን በድል ነው ያጠናቀቁት። 29ኙን ሊቨርፑል ተሸንፏል። 32ቱን ደግሞ በአቻ ውጤት ያጠናቀቋቸው መርሃ ግብሮች እንደሆኑ የተገለጸው። በሊቨርፑል በኩል በዛሬው ጨዋታ ጂኦቫኒ ሊዮን የረጅም ጊዜ ጉዳት እንዳለበት ይታወቃል። በዛሬው ጨዋታ ላይም አይኖርም። ስቴቨን ባጀቲችም በጉዳት ምክንያት በዛሬው ጨዋታ ላይ የማይኖር ነው። አሌክዛንደር ኢሳክ፣ ጆ ጎሜዝ እና ዋተሮ ኤንዶም በዛሬው ጨዋታ ላይ በጉዳት ምክንያት የማይኖሩ ናቸው። ሌላኛው በኢንተርናሽናል ዲዩቲ ወይም ደግሞ ለሀገሩ ግልጋሎትን እየሰጠ የሚገኘው በአፍሪካ ዋንጫው ላይ መሐመድ ሳላ በዛሬው ጨዋታ ላይ ሌላኛው በሊቨርፑል በኩል የማንመለከተው ተጫዋች እንደሆነ የተረጋገጠ ጉዳይ ነው። በዚህም መሰረት በግምታዊ አስተላለፍነት አሊሰን ቤከር በግብ ጠባቂነት ይኖራል ተብሎ ይታሰባል። ጀረሚ ፍሪምፖንግ፣ ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ እና ሜሎስ ኪርኬዝ በተከላካይ ስፍራ ላይ ይኖራሉ ተብሎ ነው የሚታሰበው። ከርቲስ ጆንስ እና ግራቨንበርች እንዲሁ ዶሚኒክ ሰቦስ ላይ፣ አሌክሲ ማካሊስተር፣ ፍሎሪያን ቨርትስ እና ሁጎ ኤኪቲኬ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፊ ነው ተብሎ ይታሰባል። በሊድስ ዩናይትድ በኩል ሎንግስታፍ፣ ሃሪ ግሬ፣ ሮዶን እና ጄምስ በዛሬው ጨዋታ ላይ አይኖሩም። በግብ ጠባቂነት ሉካስ ፔሪ ይኖራል ተብሎ ይታሰባል። አምፓዶ፣ ቢጆል እና ስትሪክ በዛሬው ጨዋታ ላይ የመኖር እድላቸው ሰፊ ነው። ቦግል እንዲሁ አሮንሰን፣ ታንካ እንዲሁ ስታች እና ጉድሞንሰን በዛሬው ጨዋታ ላይ በአማካይ ስፍራ ላይ ይኖራሉ። ኖህ ኦካፎር እና ዶሚኒክ ካልቨርት ልዊን ባለፉት ተከታታይ ጨዋታዎች ጎል እያስቆጠረ የሚገኘው ተጫዋች በዛሬው ጨዋታም የሊድስ ዩናይትድን የአጥቂ መስመር ይመራል ተብሎ የሚጠበቀው ተጫዋች ነው። የሃርቪ ኤሊዮት በአስተን ቪላ ያለው የውሰት ውል መቋረጥ በሜጀር ሊግ ሶከር የሚገኙ ክለቦች የ21 ዓመቱን ተጫዋች ላይ ፍላጎት እንዲያሳድሩ እንዳደረጋቸው ሳይመን ጆንስ መረጃውን እያጋራ የሚገኘው። ፔፕ ጓርዲዮላ ስለ ሮድሪ ይናገራል። ባለፈው የውድድር ዓመት ሮድሪን በጣም ናፍቀነው ነበር። ከሁለት የውድድር ዓመታት በፊት የዓለም ምርጡ ተጫዋች በሶስትዮሽ ድሉ ወይም ትሬብል ላይም በተከታታይ 4 የፕሪሚየር ሊግ ዋንጫዎች ወቅትም አስደናቂ ተጫዋቻችን ነበር። ለጥቂት ሳምንታት እሱን ማጣት መቋቋም ትችላለ፣ ነገር ግን 1 ዓመት ተኩል በጣም ብዙ ጊዜ እንደሆነ ግን ማወቅ አለብን። ከሮድሪ ጋር ለእኛ ጠንካራ ቡድንን በዚህ ጉዳይ ላይ ምንም ጥርጥር የለኝም ሲሉ ጭምር ነው የተናገሩትና እሱ ጉዳት ላይ በነበረባቸው ጊዜያቶች ላይ ከባድ ጊዜያቶችን አሳልፈናል ሲልም ጭምር ነው እየተናገረው። ፔፕ ጓርዲዮላ ስለ ሮድሪ ሲናገር ሮማዎች በጥር የዝውውር መስኮት አዲስ የመሃል ተከላካይ ተጫዋች ለማስፈረም ይፈልጋሉ። ለማስፈረም ከያዟቸው ተጫዋቾች መካከል በፕሪሚየር ሊጉ የሚጫወቱት ራዱ ድራጉሲን፣ አክሰል ዲሳሲ ዋነኞቹ እንደሆኑ ነው ስካይ ኢታሊያ መረጃውን ያጋራው። ብራይተን ፓስካል ግሮበን መልሶ ከቦሩሲያ ዶርትመንድ ለማስፈረም ያልተጠበቀ ስምምነት ላይ ደርሷል ተብሏል። ከብራይተን ጋር የቋሚ ዝውውር ስምምነት የተደረገ ሲሆን መመለሱም ደግሞ እርግጥ ሆኗል። በሚቀጥሉት 48 ሰዓታት ውስጥም የሕክምና ምርመራውን ያደርጋል ተብሏል። ፓስካል ግሮብ ወደ ብራይተን ይመለሳል ብሏል ፋብሪሲዮ በዘገባው። ዌስትሃም ዩናይትድ እና ክሪስታል ፓላስ ጆርጋን ስትራን ላርሰንን ለማስፈረም ወልቭስን ዋጋ ሲጠይቁ በተጠራላቸው ዋጋ ምክንያትም ዝውውሩን አቋርጠውታል። በአንጻሩ ኖቲንግሃም ፎረስት ላርሰንን ለማስፈረም የሚደረገው ፉክክርን ተቀላቅለዋል የሚል መረጃን
ቴሌግራፍ የተባለው የመረጃ ምንጭ አውጥቷል። ብሬነን ጆንሰን በሚቀጥሉት 24 ሰዓታት ውስጥ በክሪስታል ፓላስ የሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ይህም ደግሞ እሁድ ከኒውካስል ዩናይትድ ጋር ለሚደረገው ጨዋታ በስብስብ ውስጥም እንዲካተት ታስቦ የተደረገ ነገር እንደሆነና ብሬነን ጆንሰን በቀጣይ የክሪስታል ፓላስ ተጫዋች እንደሚሆን የተረጋገጠ ጉዳይ ሆኗል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን የተለያዩ ስፖርታዊ ጉዳዮችን በድጋሚ ይዘን የምንመጣ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።